ምንድነው? እኔ አሁን እሺ፣ ከዚህ በላይ ምን አይነት ነገር ነው ማድረግ ያለብኝ? እሺ ካሊ ምንድነው ማድረግ ያለብኝ? እሺ አንተ ተነስ፣ በቃ እናስተካክለዋለን። እና ደስታ ሁሉም ነገር ይስተካከላል። ሁሉም ነገር ሲገባ ትመለሳለች። አንተ ረጋ ብለህ ደስታዬ፣ ወንድሜ አረጋግጥ። ምንሉንላት ጠጋ፣ ትንሽ ጠጋ። ዛሬ ይኸውልሽ ከህይወትሽ የምትጠብቂው ነገር ነው። ምንድነው? አንዱ አታጎበኝ፣ ንገረኝ። አንደኛ ነገር ደስታ ወደ ቤተሰባችን ሊቀላቀል ነው። ይሄ በጣም ትልቅ ነገር ነው ለኔም፣ ለጓደኞቻችን፣ ለወንድሞቼም። እነሱም ወንድሞቼ ማለት ናቸው። የሩታ ደስታ ደግሞ ማለት የኛ ደስታ ነው እና ይሄን የመሰለ ወጣት ወደ ቤተሰባችን በመቀላቀሉ በጣም ከሚገባው በላይ ደስተኛ ነን። ሰላም ብያለሁ ቻናል ቤተሰቦች፣ እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እንደተለመደው ዛሬም በተለቀቀው ቪዲዮ ላይ ትንሽ ኮሜንት እንሰጣለን ማለት ነው፣ አስተያየት እንሰጣለን፣ የተሰማኝ ነገር አወራለሁኝ ማለት ነው። የዛሬ ቪዲዮ ለየት ያለ ነው። የልጆች ጨዋታ ተጀምሯል። እቃቃ ጨዋታ እየተጫወቱ ነው ማለት እችላለሁ፣ እንደ አስተያየቴ ማለት ነው። እሺ የቻናል ቤተሰቦች አዳዲስ ሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንሁን ማለት ነው። ወደ ቪዲዮ እንሄዳለን ማለት ነው። ዛሬ ሩታን ቀለዱባት ነው ማለት የምችለው። በተለይ ሮቤል ወንድሟን ማለት ነው። ወንድሟ ቀለደባት ማለት እችላለሁ። ምክንያቱም ይህንን ፕሮግራም ያዘጋጀው እሱ ነው ማለት ነው። ምንድነው የተፈጠረው? እንዳየነው ቪዲዮን በዚህ ቪዲዮ ላይ አንድ አስተያየት ልስጥበት። ምክንያቱም ደስታን አይታው ሞክራው በቃ ስንት ቀን ከሷ ጋር ያሳለፈው ላይፍ አለ አይደለ? አይታ ሞክራ ያባረረችው ሰው ነው፣ አልፈልግህም ብላ የተወችው ሰው ነው። ስለዚህ ይህን ሁሉ ያውቃሉ እነሱ ጓደኞቿ ማለት ነው። እንግዲህ እዚህ ጋር የተሰበሰቡት ጓደኞቿ በሙሉ ጓደኞቿ ናቸው፣ የሷ የቅርብ ሰዎች ናቸው። እና የቅርብ ሰውን በላይ ደግሞ ሮቤል አለ ወንድሟ ማለት ነው። ስለዚህ እነዚህ ሰዎች ሁሉ ያውቃሉ የእሷ ህይወት ማን እንደመጣ ማን እንደገባ ማን እንደወጣ ያውቃሉ። ስለዚህ መጀመሪያ የሚያመጡላት ፈረንጁና ሮቤል ናቸው አይደል? ደስታን ይዘው የመጡት። ስለዚህ አልተዋትም ማለት ነው አሁንም። ምክንያቱም አብርሽ ጋር እንድትሄድ ከአብርሽ ጋር መሆኗን አይፈልጉም ማለት ነው እነዚህ። ምክንያቱም ቀንደኛ ጠላቶች፣ የአብርሽ ጠላቶች እነሱ ናቸው። ጓደኞቼ ማለት እኔ ቃላት ያንሰኛል። ስለ ሩታ አውርቼ ምናምን አልጠግም። ገፋችኋል። ለሷ እኔ እሷ ማለት ለኔ ልዕልቴ ነች። በቃ ቃላቱ ላይ ያጥረኛል። ለሷ ብዙ ጊዜ ካያችሁኝ አጠገቧ ስደርስ ብርክክ ነው በቃ ያው ያፈቀረ ልብ እንደዚህ ነው። ሁሉ ጊዜ ቃላት ያንሰኛል ለሷ። በጣም ነው መውዳት፣ በጣም ነው ማፈቅራት። ብዙ ጊዜ ሳስባት ኖሬያለሁ። ዛሬ ደግሞ የዛ ነገር ማብቂያ ወይም መጀመሪያ ቀን ይሆናል ብዬ አስባለሁ። በጣም ደስ ብሎኛል። እስቲ መታ ደግሞ በሚገባ አረጎ በጣም ባይዘው ደስታ ብዙም ወሬ ላይ ብዙም አይደለም። እንዳየሁት ከሆነ ተግባር ላይ ነው። ብዙ አጸፋዎችንም ይመስለኛል። አሁንም አብርሽና ሩታ አብረው እንዳይሆኑ የሚፈልጉ ሰዎች ናቸው እነዚህ ሁለቱ ማለት ነው። ስለዚህ አሁንም ሰሞኑ ወደ አብርሽ ጋር መመላለሷን ሲያዩ ነው ይህንን ሲስተም የፈጠሩት እንጂ ለደስታ አስበው አይደለም። ደስታን እሷ እንዲያገባ ምናምን ፈልገው ሳይሆን ለእሷ ያዘጋጁት ወጥመድ ነው። እንግዲህ እንደምናየው የጋብቻ ጥያቄ ለማቅረብ እንግዲህ ደስታን ሞሽረው ምናምን አቅርበውላታል ማለት ነው። እንዴት ነው እንደዚህ የሚጃጃሉት? እንደዚህ ተሰብስበው ምናምን እንዴት ከዚህ ሰው ሁሉ አንድ ትክክለኛ ወይም ጥሩ ሀሳብ ያለው ሰው ይጠፋል? ሁሉም በቃ እንደ ህፃን መጨፈር ዝም ብሎ ምናምን በቃ በግምት አንድ ሰው ባመጣው ሀሳብ መጓዝ ነው። አይ ይሄ ጥሩ አይደለም፣ ይጎዳታል፣ አይጠቅማትም ምናምን የሚል አስተሳሰብ እንኳን የላቸውም ማለት ነው። ስለዚህ ይሄ ሁሉ ወጣት ከጎኗ ይሄ ሁሉ ወንዶች ተሰብስበው ዝም ብሎ አጀባ እየገፉ እየጨፈሩ ምናምን ማየት ተገቢ ነው ብዬ አላስብም። ምክንያቱም ለእሷም ማሰብ እህቱን የሚወድ ከሆነ ቅድሚያ ለእህቱ ቦታ መስጠት አለበት። ምን ትፈልጋለች፣
ምን ትወዳለች ምን ትጠላለች የሚለው ነገር ማሰብ አለበት ብዬ አምናለሁ። ቅድሚያ ምንድነው ቆይ ከኔ ያጣሽው ነገር ምንድነው? ሩታ በቃ እኔ ያላንቺ መኖር አልችልም። ሩታ በቃ ይሄን ቀልድ ተይና እባክሽ በእናትሽ እንደዚህ ተንበርክኮ እየለመነሽ ምንድን ነው የፈለግሽው? በዚህ ልክ ወንድነቴን ትቼ ስለለመንኩሽ ሩታ እሺ በይኝ። በቃ አታስጨንቀኝ እንዴ ያው ወንድነት ተንበረከኩልሽ። ከዚህ በላይ ምን ትፈልጊያለሽ? ምን ልሁንልሽ? እኔ ያላንቺ መኖር አልችልም። በቃ ሩታ ከዚህ ለምን ሻትይልሽ? በፈጠራ አምላክ እሺ በይኝ። እሺ ካላሽኝ አልልህም። ያው ተዋርጄልሻለሁ። ህዝብ ይያዩ ጓደኞች ወንድሞችሽ ማለት በወዳጆች ተነስ ሩታ እባክሽ። ወይኔ ፈጣሪ ሩታ ምንድን ነው የፈለግሽው? ከዚህ በላይ ምንድን ነው? ከዚህ በላይ ምን ደስታ አለ? እኔ ምን አድርጊ ነው የምትሉኝ? ደስታ ምንድን ነው የምፈልገው? እሺ ካላልሽኝ አልልም። ይሄም አበባው ምንም ነገር ያለ እውነተኛ ፍቅር ያለ እውነተኛ ስሜት ትርጉም የለውም። እሺ ተራ ነገር ነው። ምንም ነገር ሩታ ምን ይሆንሽ ነው? በቃ አባሯለች። ያው እሱ ደግሞ ያሳየችው ነገር አለ። አቅረባ ተስፋ ሰጥተዋለች፣ ግን ሊወጣለት አልቻለም። አፍቁራት ከልብ የእውነት አፍቁራት ሊሆን ይችላል፣ አልወጣለትም። እነዚህ ደግሞ ሞራል ሲሰጡት መቼም እምቢ አይልም ደስታ። ስለዚህ ቀለበት እንትና አድርገው አበባ ሲይዘው ምናምን አዋረዱት ነው ማለት የሚቻለው። በዚህ ልክ ረጋገጠችው ምናምን በቃ የሌለ ጨፈላልቀው ነው የሄደችው ማለት ነው። በጣም ያሳዝናል። ብቻ እሱ ደግሞ እንደወንድ በራሱ አቋም በራሱ አስተሳሰብ ሰሞኑ ጥሩ ነበር፣ ትንሽ ጀንተል እያለ ምናምን ሲመልስላቸው ነበር። ዛሬ ግን የሌለ ተልፈስፍሶ ምናምን እንደዚህ ፍቅር ያደርጋል ብዬ አላምንም። ምክንያቱም አንድ ሰው ካልወደደ በአንድ ሰው ፍላጎት ብቻ የሚሆን ነገር የለም። ኖቤል እኔ እንደዚህ አይነት ቀልድ አልወድም። በእናትህ ለዚህ ነው የጠራኸኝ? ይሄ ነው ፕሮግራሙ? ይሄ ነው ትልቅ ፕሮግራም አለ ምናምን ከዚህ በላይ ምን ደስታ አለ? ምን መምጣት አለብሽ ምናምን ያልከኝ ለዚህ ነው? ምን ይሄ ነው ደስታ ይላል? አልገባሽም? ምንድነው የሚገባኝ? ምንድነው የምታስረዳኝ? ቆይ ኖቤል ደህና ነህ? ሩታዬ ከዚህ በላይ ምን ደስታ አለ? ደህና ነው ወይ? እኔ እናንተ ጨርሰናል እንዴ? ሲጀመር ሩታ ምን ጨርሰናል እኮ ምንም በቃ ከሱ ጋራ ምንም ነገር አልፈልግም። ምንም ነገር መቀጠል አልችልም። ሩታዬ አሁን ተንበርክኮ ቀለበት አድርጎ ሊያደርግልሽ ሞክሯል። ተንበረከከም ቆመም እንዴትም ሆነም እኔ ይሄንን ነገር አልቀበለውም። እንዴት ነው የማትቀበለው? ሩታ ገና ትልቅ ፕሮግራም እየጠበቀን እኮ ነው። እንዴት ነው የምቀበለው? የምን ፕሮግራም? ኖቤል ግን ደህና ነህ እንዴ? ሩታዬ ደህና ነህ ወይ? አንተ ደህና ነህ? እሺ የሱ ይሁን። አንተ ግን ደህና ነህ? እኔ አንቺ ደስታ ያስደስተኛል ብዬ እኮ ነው የሁሉ ነገር ማደርገው። ነገር ከሱ ጋር እንደጨረስኩ ታውቃለህ። ምንድነው ሩታ እየቀለድሽ? ማርያምን እየቀለድሽ? ምንድነው የምቀልደው? ዞር አድርግልኝ በእናትህ። እንዴ ሩታ ስነ ስርዓት ነህ። ምክንያቱም እሷም ምላሹን መስጠት አለባት፣ ግን ስትመልስለት መጀመሪያ በዚህ ልክ ማቅረብ አልነበረባትም። መጀመሪያውኑ ማስወገድ ነበረባት። ምክንያቱም የልጅ እናት ናት። እውነት ይሄ ሰው አፍቅሮኝ ነው ወይ መጣ የሚለው ነገር ማወቅ አለበት ቅድሚያ። ከዛ በኋላ ስታደናንቀው ነበር፣ መጀመሪያ አካባቢ ስታደናንቀው ነበረ። ከዛ በኋላ ደግሞ ያው አይታው እየዋሉ እያደሩ አይታው እንደማይሆን አውቃ ትተዋለች። ዛሬ ደግሞ እነ ሮቤል አሳምነውት እሷን በሌላ መንገድ እንትን አድርጓት አቀርበውላት ነበረ። እሷ ደግሞ በዚህ ልክ በጣም አዋርደዋለች ማለት ይቻላል። ምንም ማድረግ አይቻልም። ምክንያቱም የሷ ፍላጎት ነው። ያለ እሷ ፍላጎት የሚሆን ነገር የለም። ከዚህ በፊትም ያው እነዚህ ልጆች ናቸው እየገፋፉ ያልሆነ ነገር ውስጥ ያስገቧት ይመስለኛል። ከአብርሽ ጋርም ያላትን ግንኙነት እየመከሩ እሱ እንደዚህ ነው እያሉ እየመከሩ ከሱ ጋርም ያላት ግንኙነት እንደዚህ እንዲሰፋ ያደረጉት እነሱ ናቸው። ስለዚህ በራሷ ብትወስን አሪፍ ነበረ። እስከዛሬ ከአብርሽ ጋርም ተራራቃለች ብዬ አላስብም ነበረ ማለት ነው። ብቻ የዛሬ ጨዋታቸው ዝም ብለው የሆነ እቃ ተጫውተው ምናምን ያለፈ ነገር ነው። እኔ ከነማንነት ብዙ ነገር አዳምጠኛ፣ ተረጋጋ። ብዙ ነገር ልታረግ ትችላለህ። እኔ ግን አንተ እንደምትፈልጋት አይነት ሴት አልሆነልህም፣ እርግጠኛ ነኝ። ሁሉ ነገር ተቀብዬ ሞከርኩኝ። እኔ አንተ እንደምትፈልገው ለመሆን ሞከርኩኝ። ፍቅር አልቻልኩም። በቃ ካልቻልኩ እስክዳጅ አለብኝ። እሺ በይ ፍቅሬን ተቀበል። አልቀበልም። ይኸውልሽ እኔ አንቺ አግብቼ ማለት ነው ውጪ መሄድ ነው የምፈልገው። በቃ እዚህ ጋር ሰልችቶኛል። እንዴ ሩታ ሰው ቤተሰቦች እየጠበቁ እኮ ነው። ፕሮግራም አዘጋጅተናል እኮ። ለምንድን ነው? እሺ በይ ሩታ በጣም እንዴ ሩታ በቃ ፊል በምን ቋንቋ ነው የምነግርህ? ሩታ እየገፋሽ ያለሽ ሌላ ነገር ልክ ይኸውልሻት ምን ማለት ነው? ልጅ ይኸውልሽ ከብዙ ነገር ካንቺ ጋር የሚሄድ ሰው ስሜትሽን ይረዳል።
እንደማንም መቱ ህይወትሽና ለመበጥበጥ አይሞክርም። ተረጁ በቃ እንደዚህ ማድረግ አልነበረባቸውም። በእውነቱ ከሆነ መጀመሪያ እሷን አናግሮ አሳምኖ የሚሆን ከሆነ እሱንም አዘጋጅተው ማቅረብ ነበረባቸው። እንዴት ቤተሰብ እየጠበቀን ነው ይላል እዚህ ጋር ደስታ። ዝግጅት ቤተሰብ ጋር ተዘጋጅቷል፣ የሁሉን ነገር ተደርጓል ምናምን። እሷ እቃ ናት ወይም ማሰብ አትችልም፣ መወሰን አትችልም። የተባለችውን ነገር ብቻ እንደ በግ ተጎትታ ትሄዳለች ብሎ አስበው ነው እንደዚህ ያዘጋጁት። ምክንያቱም ይመስለኛል በቃ ምንም አታመጣም። ወንድሟ ሮቤል የሚባለው ልጅ በጣም ተንኮለኛ ልጅ ነው። እኔ ያልኳት ነገር ከኔ ሀሳብ ውጪ አትወጣም ብሎ ስላሰበ ነው። ምክንያቱም በቃ ሆይ ሆይ ብለው ምናምን እንደዚህ እየጨፈሩ ምናምን እሷን ተቀበሉ ምናምን ቀጥታ እንደበግ ነስተው የሚወስዷት መስሎት ነበረ ማለት ነው። እስከዛሬ ያደረክልኝ ብቻ ግን እሷም ነቃ ብላለች። በራሷ ውሳኔ ወስና ማንም አያስፈልገኝም ብላ ዘጋ ጥላቸው ሄዳለች ማለት ነው። ምንድነው የማይሆን መስመር ውስጥ እንድገባ የምትገፋፍኝ? ማን ገፋፍ? አሁን ይኸውልሽ ጨዋታሽን አቁሚና ጥሪኝ ተገቢ። እኔ እኮ በጣም እኮ ነው አንተ ጨዋታህን በጣም ነው ማፈቅርሽ። አንተ እየተጫወትክ ያለው ደስታ እኔ በግልጽ ለምንድን ነው የማትቀበይኝ? ስጦታዬ እንዴ ቀለብ ስሜቴን ተናግሬያለሁ። ልታስገድደኝ አትችልም። ይኸውልሽ ስሚ ሩታዬ፣ አንተ እንደምትፈልጋት አይነት ሴት ልሆንልህ አልችልም። ደስታ ልትወደኝ ትችላለህ፣ ልታፈቅረኝ እንደዚህ ቆፍጠን ስትል ውሳኔዋ በጣም አሪፍ ነው። ምክንያቱም ሌሎች ነገሮችም እንድትወስን ያረጋታል፣ በራሷ እንድትጓዝ ያረጋታል። እነሱ ያለ እነሱ ድጋፍ ማለት ነው። ምክንያቱም እነሱ ናቸው ያልሆነ ነገር ውስጥ እየከተቷት ያሉት ይመስለኛል ማለት ነው። በሌላ ጎን ደግሞ በእናብርሽ በኩል ደግሞ እናብርሽ ደግሞ ይዘውት የመጡት ምንድን ነው እንግዲህ ዳኒ ሩታም ልካው ይሆን እንጃ ድንገት በሄርሜላ ስልክ ላይ ያሉን ቴክስቶች ልኮ ምናምን እሷን ለማውራት ሞክሯል ይመስለኛል። ይህንን ደግሞ አብርሽ ይደርስበታል ማለት ነው። በመሀል መጣ፣ እሱን ላግኝ አለው፣ ተገናኙ፣ እንዴት ነው ምናምን የሚለው ነገር ይኸው እሱም ዳኒ መረባበሽ ጀመረ ማለት ነው። በዛ በኩል ያላቸውን ትንሽ ሄርሜላና አብርሽ ያላቸውን እንትን መበጥበጥ ጀመረ። ዳኒ ደግሞ እዛ ጋር ደግሞ ሄደ ማለት ነው። እዚህ ጋር ሩታ ጋር መጣና ከሩታ ጋር አይቶ ደግሞ እዚህ ጋር ከሩታ ጋር ሌላ ችግር ተፈጠረ። እዛ ጋር ሄርሜላ ጋር ሄዱ ደግሞ በቃ ምንም በሉት አብርሽ ማንም እንዳይኖረው ነው አጠገቡ የሚፈልጉት ማለት ነው። ሴት የሚባል ነገር አጠገቡ እንዳይኖር ነው ሩታም የምትፈልገው ማለት ነው። ስለዚህ ለዛ ነው አንዴ እሷ ትሄዳለች፣ አንዴ ሰው ትልክበታለች ይመስለኛል። እንደዛ አይነት አስተሳሰብ ይመስለኛል ያላቸው ማለት ነው። እና እንደዛ ተፈጥሯል በእነሱም በኩል እና ቻናል ቤተሰቦች በመጨረሻም የቪዲዮ አይታችሁ ጨርሱ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ አዳዲስ ሆናችሁ ማለት ነው። የቻናል ቤተሰቦች ደግሞ ላይክ በማድረግ ሰፖርት አድርጉኝ ለማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው፣ ሰላም ሁኑልኝ።